ሰበር ዜና ጤና ይስጥልኝ ውድ አድማጭ ተመልካቾች የግንቦት 18 2018 የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በበርካታ ቀጠና ብልጽግና ሰልፍ ብሎ በግዳጅ በጠራው የካድሬ ስብስብ ላይ ጥቃት መፈጸማቸው ተሰማ። በዋና ዋና ከተማዎች መሀል ከተማ ገብቶ ውጊያ ከፍቶም ሰልፍ ከመበተን አንስቶ የብልጽግና ካድሬዎች ላይ የቦምብ ጥቃት በመፈጸም መኪናዎችን ጭምር በማጋየት ሰልፍ መበተኑ ተነግሯል። ከዚህ ጋር በተያያዘ የዛሬው ሰልፍ ምን ይመስል ነበር፣ ምንስ ተፈጠረ የሚሉትን ዝርዝር መረጃዎች ከቦታ በቀጥታ ይዘናል፣ ተሰሙታላችሁ። ወዲህ ብልጽግና የሚያደርገውን ምርጫ አውሮፓ ህብረት አልታዘብም ማለቱ ተነግሯል። በዝርዝር ይዳሰሳል። በሌላ ዜና ብልጽግና ጽምዶ ላይ ጦርነት ልከፍት ነው ሲል በጀነራሎቹ በኩል እየገለጸ ነው። ብልጽግና አዲስ ስለሚከፍተው ጦርነት የተሰማው መረጃም ይዘናል። በሌላ በኩል በፋኖ በወለጋ ከተገደሉት ጀነራል አስናቅ ጋር በተያያዘ አዳዲስ መረጃዎች እየወጡ ነው። እሳቸው ብቻ ሳይሆኑ ሌሎች ጀነራሎች መገደላቸው ተነግሯል። ፋኖ በወለጋ ስለፈጸመው ስለ ጀነራሉ ሞትና ታላላቅ ድሎች የፋኖ አመራር ከወለጋ በቀጥታ በስልክ የተሰጠ ማብራሪያ ከፋኖች አንደበት እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ከሰሞኑ የመከላከያ ጀነራሎች በቴሌቪዥን መስኮት ብቅ እያሉም ጽምዶ ላይ ጦርነት እንከፍታለን ማለታቸውን ተያይዘውታል። ወዲህ አብይ አህመድ ኢትዮጵያን እንደ ታይላንድ የወሲብ ንግድ ላይ ታላቅ አገር ለማድረግ እየሰራ መሆኑ ተነገረ። የሰራዊቱን ተቃውሞ ለማፈን ሌላ ጦርነትም ሊቀሰቀስ ይችላል ተብሏል። እነዚህን ጉዳዮች የሚመለከት ዘገባ ነው። አብይ ምን ማድረግ እንዳለባቸው ግራ የተጋቡ ይመስላሉ። ኢትዮጵያ እየበለጸገች ነው፣ የኢትዮጵያ ሕዝብ ዓይንህን ግለጥ፣ ዓለም በኢትዮጵያ እድገት እየተደመመ ነው ሲሉ ይደመጣሉ። ህዝቡም በተለያየ መንገድ በቀን አንድ ጊዜ መብላት አልቻልኩም፣ ኑሮን መቋቋም አቅቶኛል፣ ደሞዜ በትራንስፖርት አለቀ፣ እድገቱ ምን ላይ ነው ሲል ለአብይ አህመድ ጥያቄ ያቀርባል። አብይ አህመድ ነዳጅ ተወደደ ካልክ ገጠር መግባት ነው፣ መኪና የሌለው ሰው ከተማ ምን ይሰራል፣ መዝናኛ ሰርቼልህ እንደ ማድነቅ ጭራሽ ትቃወማለህ፣ እንግዲያውስ መኪና ቤት ከሌለ ከተማስ ምን ትሰራለህ ሲሉ በፓርላማ ቃል በቃል የከተማ ኗሪ ቤትና መኪና ከሌለው አኗኗሪ ነው ሲሉም ተናግረዋል። ከሳምንታት በፊት ትምህርታቸውን ያልጨረሱ ፈልፈላ እንዲሁም መልከጥፉ የአፍሪካ ቲክታከሮች በመቶ ሺህ የሚቆጠር ዶላር ተከፍሏቸው አዲስ አበባን እንዲጎበኙ መደረጋቸው ይታወሳል። ጫማ የሰቀሉ የእግር ኳስ ተጫዋቾችም አዲስ አበባን እንዲያዩ ተደርገዋል። በአብይ አህመድ አስተሳሰብ የማይሸጥ የለም። ከወር በፊት ባጋለጥነው ሰፊ ትንታኔም ሀገሪቷን እንደ ታይላንድ የወሲብ ንግድ ሀገር ለማድረግ እየተሰራ ነው። እድሜ ለብርሃኑ ነጋ 12ኛ ክፍል ላይ ተማሪዎችን ይጥላል። ተማሪዎች ወደ ሴተኛ ዳርነትም እየተቀየሩ ነው። አብይ ደግሞ ቲክታከሮችን ያመጣና ተመለከቱ ቆንጆ ሴቶች አሉ አስተዋውቁ እያለ የኢትዮጵያን ታዳጊዎች ለሽያጭ እያቀረበም ነው። አሁን ላይ ዓለም አቀፍና የአፍሪካ እየተባሉ ኢትዮጵያ ውስጥ የሚመጡ ኮንተንት ክሬተሮች የኢትዮጵያን መልክ ከማስተዋወቅ ይልቅ የኢትዮጵያ ሴቶችን ለዓለም አቀፍ ገበያ የማስተዋወቅ ስራ ላይ ተጠምደዋል። ባለፈው ሳምንት ከአዲስ አበባ ቅርብ ርቀት ላይ አንድ ባስ ሙሉ ሰው ታግቷል። ቤኒሻንጉል ጉሙዝ ላይ አንድ ሙሉ ባስ ሰው በታጣቂዎችም ተገድሏል። ነገር ግን መነጋገሪያ አልሆነም። የእንግሊዙ አርሰናል ግን መነጋገሪያ ሆኗል። ብልጽግናዎች ኮሪደር ልማቱ ለአዲስ አበባ ነዋሪዎች ነው የተሰራው ሲሉ የብልጽግና ሹማምንቶች ይነግሩናል። የአዲስ አበባን ውበት የሚናገሩት ግን አዲስ አበባዎች
ሳይሆኑ የውጭ ቲክታከሮች ናቸው። ቅቢያን ጣሪዋ ያለች ጎመን ቅንጣሿን ምች መታተ ማለት አሁን ነው። አብይ አህመድ አዲስ አበባን ለወሲብ ንግድ አመቻችቶም ከወሲብ ንግድ እንደ ታይላንድና እንደ ሌሎች ትልልቅ አገሮች ግብር ለመሰብሰብ አቅዷል። ታይላንድ ከወሲብ ንግድ ግብር ትሰበስባለች። በዚህም ገንዘብ ሀብታም መሆኗ ይታወቃል። አብይ አንድ ሰሞን ወደ ደቡብ ኤሽያ እግር አብዝተው እንደነበረ ይታወቃል። ከነዚህ ሀገሮች ልምድ የቀሰሙም ይመስላሉ። በሌላ በኩል ደግሞ አብይ አህመድና ጀነራሎቻቸው ከሰሞኑን ፍርሃት ታይቶባቸዋል። የሰሞኑ ፉከራቸውም ከዚህ የመነጨ ሳይሆን እንዳልቀረም ይነገራል። የተለያዩ ሀገራትን የጦር መሳሪያ በምስል እያሳዩ ኢትዮጵያ የታጠቀችው ነው በማለት ያልተረጋገጠ መረጃም ብልጽግናዎች እያሰራጩ ነው። ይሄ ፍርሃት የወለደው ነው። የኢትዮጵያ መከላከያ ሰራዊት አዲስ አበባ የሚገኙትን ዲፕሎማቶች ሰብስቦም ጽምዶ ላይ ጦርነት ልንከፍት ነው ሲል ማብራሪያ ሰጥቷል። አሁን ላይ ከብልጽግናዎች አፍ የማይጠፋ አንድ ቃል አለ። እሱም ጽምዶ ነው። ጽምዶ ኤርትራ፣ ፋኖ፣ ህወሓት የመሰረቱት ሚስጥራዊ ቡድን ነው ሲሉ ብልጽግናዎች ይናገራሉ። ይህ ቡድን ስብሰባ ያደርጋል፣ ለጦርነትም እየተዘጋጀ ነው ሲባል በበርካቶች ይነገራል። ታዲያ ብልጽግና አዲስ አበባ ዙሪያን እንኳን ማስተዳደር ሳይችል ሌላ ጦርነት ለማድረግ እንዲመጣደፉም አስገራሚ ሆነዋል። አካላቸውን አጥተው ለቤተሰቦቻቸው ሸክም የሆኑ አብይ ተጠቅሞ የጣላቸው የሰራዊቱ አባላት ሰሞኑን ሰልፍ ወጥተው እንደነበር አይዘነጋም። ይህ አካላቸውን ያጡ የሰራዊቱ አባላት ሰልፍ ማድረግ መላው የመከላከያ ሰራዊት አባላትንም አንቀሳቅሷል። ይህ ደግሞ መፈንቅለ መንግስት ያንደረድራል። ስለዚህ ሌላ ጦርነት በመክፈት የሰራዊቱን ቀልብ ወደ ሌላ ለማሻገር ጽምዶ በሚል ጦርነት ለመክፈት ማቀዳቸውን የውስጥ ምንጮች ለሚዲያችን ገልጸዋል። ወደ ቀጣዩ ዘገባችን አልፋለሁ። በዛሬው ዕለት ግንቦት 18 ቀን 2018 ዓ.ም የአገዛዙ ካድሬዎች አዲስ አበባን ጨምሮ በአማራ ክልልና በተለያዩ የኢትዮጵያ አካባቢዎች የህዝብ የድጋፍ ሰልፍ የተባለ ድራማ ለማሳየት ቢሞክርም ሰልፉ በከፍተኛ የግዳጅና የማስፈራሪያ እርምጃዎች የተሞላ መሆኑም ይፋ ሆኗል። በሌላ በኩል የፋኖ ኃይሎች በወሰዱት ስልታዊ እርምጃም በአማራ ክልል በርካታ የግዳጅ ሰልፎች እንዲበተኑ መደረጉም ተሰምቷል። ከምርጫው በፊት ራሱን አሸናፊ አድርጎ በመቅረጽና 100% አሸናፊ እንዳይባል ለተቃዋሚ ፓርቲ ማሊያ ለለበሱ ወገኖች ወንበር አከፋፍሎ ያጠናቀቀው የብልጽግና ቡድን በዛሬው ዕለት አዲስ አበባን ጨምሮ በየክልሎቹም የግዳጅ ሰልፍ ሲያካሂድ አርፍዷል። አገዛዙ ህዝቡን ከብልጽግና ጋር ነው የሚል የሐሰት መልእክት ለማስተላለፍ የመንግስት ሰራተኞችን ካልወጣችሁ ደሞዝ አታገኙም በማለት እንዲሁም የሴፍቲኔት ተጠቃሚ ምስኪኖችን ሰልፍ ካልወጣችሁ ድጋፍ ይቋረጣል በሚል የማስፈራሪያ ትዕዛዞች በግዳጅ እንዲሰለፉም አድርጓል። ከዚህ በተጨማሪም ትላንት ምሽት 12 ሰዓት ጀምሮ በከተሞች ውስጥ መጠነ ሰፊ አፈሳም ሲፈጽም ማደሩ ታውቋል። በተለይም በባህር ዳር ከተማ የተጠራውን አስገዳጅ ሰልፍ በተመለከተ የትራንስፖርት ቢሮ ለባህር ዳር ፋራ ሞተር ማህበር ያስተላለፈው የእገዳና የዛቻ መልእክትም በይፋ ወጥቷል። መልእክቱ እንደሚያመላክተው ሰልፍ ላይ ያልተገኘ ግለሰብ የመንጃ ፍቃድና የነዳጅ ኩፖን የሚነጠቅ ከመሆኑም በላይ ከማህበሩ ሙሉ በሙሉ እንደሚባረርም በጥብቅ ማስጠንቀቂያም ተገልጿል። ይሁን እንጂ የፋኖ ኃይሎች ወታደራዊ ሳይንስን በተከተለ መልኩ በተጠና ኦፕሬሽን የአገዛዙን ሰልፍ አስተባባሪ ካድሬዎች ላይ ያነጣጠረ ጥቃትንም በዛሬው ዕለት ፈጽመዋል። በተለይም በሰላም በር ከተማ የብልጽግና ካድሬዎችን ጭኖ ይንቀሳቀስ በነበረ መኪና ላይ በተጣለም የላቀ የቦምብ ጥቃት መኪናውን በውስጡ የነበሩ ካድሬዎችን ጨምሮ ሙሉ በሙሉ ሲደመሰሱም ለሰልፍ የወጣው ህዝብም ወዲያውኑ ወደ ቤቱ መበተኑም ታውቋል። አገዛዙ በባህር ዳር ስታዲየም ተደብቆ ካደረገው ሰልፍ ውጪ በአማራ ክልል አብዛኛው ሰልፎችም እንዲስተጓጎሉ ተደርገዋል ነው የተባለው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን ሚኒልክ እዝ 106ኛ ኮር በጋዞና ዋላ ወረዳዎች አገዛዙ በአርሶ አደሩ ላይ የጫነውን የግዳጅ ሰልፍ ሙሉ በሙሉ ማክሸፋቸውንም አስታውቀዋል። በጋዞ እስታይሽ በዋላ ወረዳ ኮነ ገጠር ቀበሌዎች አገዛዙ ማዳበሪያና የግብር ግብዓቶችን ለመውሰድ የሄዱ አርሶ አደሮችን በጠመንጃ ኃይል አስገድዶ ለሰልፍ ሊያሰልፋቸው በመኮረበት ወቅት በኮሩ ስር የሚገኙ የፋኖ የ2ኛና 34ኛ ክፍለ ጦር አርበኞች መብረቂያ ጥቃትን ከፍተዋል። በጥቃቱ የአገዛዙ የብርሃኑ ጁላ ሰራዊት ሙትና ቁስለኛ ሆኖ እንዲፈረጥጥ የተደረገ ሲሆን ታፍነው የነበሩ አርሶ አደሮችና የአካባቢው ማህበረሰብም
በነጻነት ተለቀው ወደ ቤታቸው ተመልሰዋል። የሽንፈት መራር ጽዋን የተጎነጨው የብልጽግና ሰራዊት በፋኖ የደረሰበትን ምት መቋቋም አቅቶት በተስፋ መቁረጥ ስሜት በጋዝ ወረዳ ንጹሃን ዜጎች ላይ በሞርተርና በዙ 23 የከባድ መሳሪያ ጥቃትንም ከፍቷል። በዚህ የጭካኔ እርምጃም በቤታቸው ተቀምጦ የነበሩ ንጹሃን ዜጎችን ለሞት መዳረጉም ተረጋግጧል። ከዚሁ ምርጫ ጋር በተያያዘ ዓለም አቀፉ ማህበረሰብ ብልጽግናን ያስደነገጠ ሁነትም ፈጽሟል። የአውሮፓ ህብረት ከቀናት በፊት ባወጣው ሪፖርት በቀጣይ ሳምንት የሚካሄደውን የአገዛዙን ምርጫ እንደማይታዘብ አስታውቋል። የአውሮፓ ህብረት ላለፉት ዓመታት በኢትዮጵያ ሲደረጉ የነበሩ ምርጫዎችን እያንዳንዱን ሲታዘብ ቆይቷል። በአሁኑ ግን የብልጽግናን የጨበራ ምርጫ አልታዘብም ሲል በይፋ አስታውቋል። በሀገሪቱ ያለውን የሰብአዊ መብት ጥሰት፣ አፈና፣ ግድያና ደም አፋሳሽ የእርስ በርስ ጦርነት በሪፖርቱ ያመላከተው ህብረቱም ከምርጫ በፊት በአፋጣኝ ብሔራዊ ውይይትና የሽግግር ፍትህ መቅደም እንዳለበትም አሳስቧል። ብራችንን ይጭነቀው እንጂ እናንተ ባትመጡም ከየሀገሩ ተጽዕኖ ፈጣሪ ቲክታከሮችን አስመጥተን ይታዘቡልናል ከማለት የማይመለሰው ብልጽግና ምርጫ አድርገናል ለማለት ያክል የሚያደርገውን ሸብረብ አጠናክሮም ቀጥሏል ነው የተባለው። ይሁን እንጂ ዓለም የብልጽግናን የውሸት ምርጫ ከወዲሁ ባኖበታል። የአውሮፓ ህብረት ምርጫውን አልታዘብም ማለቱ ለዓለም አቀፍ ማህበረሰቡ ትልቅ ሁነት ነው። ለዚህም ደግሞ ትልቅ ትግል ያደረገው የአማራ ህዝብ፣ መላው የኢትዮጵያ ህዝብና በተለይም ደግሞ ከሰሞኑ አደባባይ ወጥቶም የአገዛዙን ምርጫ ሲቃወም የነበረው ዲያስፖራው ትልቁን ሚናም ይጫወታል። በቀጥታ ወደ ጦር ግንባር መረጃዎች ያልፋሉ። በትላንትናው ዕለት በፋኖ ኃይሎች የተገደለውን ጀነራል ተከትሎ በዛሬው ዕለት አዳዲስ መረጃዎች እየወጡ ነው። በአንሻ ሰይድ እዝ ተርብ ተዋጊዎች በተሰላ የደፈጣ ጥቃት ምክትሉ የተሸኘበት የማዕከላዊ እዝ አዛዥ ጀነራል ዘውዱ በላይ ክፉኛ መበሳጨቱ ተነገረ። በዚህ ኦፕሬሽን ከተገደሉት ጀነራል በተጨማሪም ሌላ ሙሉ ኮሎኔልም አብሮ መገደሉም ተገልጿል። የማዕከላዊ እዝ ኮሮችን ለበቀል እንዲዘጋጁ ያዘዘው ዘውዱ በላይ ብዙ መንደሮችንም በመድፍ ሊደበድብ እንደሚችልም እየተነገረ ነው። ብርጋዴር ጀነራል አስናቃይተነው መንግስቴ መስከረም 10 ቀን 2018 ዓ.ም በፕሬዝዳንቱ የማዕረግ እድገት ከተሰጣቸው የአብይ ወንበር ጠባቂዎች መካከል የብልጽግና ኃይል የሚተማመንበት አቅም ያለው ጀነራል የሚባል ነበር። በሁለት የአርፒጂ ቅንቡላ ሙሉ ኮንቮይ አንድ ዳም በብሬን የቀጠቀጠችው አበጀ ጥበቡ ክፍለ ጦር ደማቅ ታሪክ ጽፋለች። ይህንን ጀነራል ከማሰናበቷ በላይ አንድ ሙሉ ሬጅመንት የብልጽግና ኃይልን ከበርካታ ኮሎኔሎች ጋርም ደምስሳለች። ጀነራሉ የአማራ ህዝብን በመጨፍጨፍ ያገኘው የኮከብ ድርድር ከሞትም አልታደገውም። የአማራ ፋኖ ብሔራዊ ንቅናቄ ቢዛሙ ቀጠና አንሻ ሰይድ እዝ አበጀ ጥበቡ ነበልባለ ክፍለ ጦር ጀነራሉን በመደምሰስ ያስመዘገበው አንጸባራቂ ድል በመሬት ላይ ያለውን ወታደራዊ የኃይል ሚዛን ፍጹም በሆነ መልኩ የለወጠ ታሪካዊ ክስተት ነው። ከነቀምት ወደ ጊዳ አያና ሲንቀሳቀስ በነበረው የብልጽግና ኮንቮይ ላይ አንዶድቼ በተባለ አካባቢ ክፍለ ጦሯን በሰነዘረችው አስደናቂ የደፈጣ ጥቃት ለአገዛዙ መከላከያ መዋቅር ታይቶ የማይታወቅ ታላቅ ስልታዊ ምርዶም ሆኗል። ለሰዓታት በተደረገው በዚህ አስጨራሽ ውጊያ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነውን ጨምሮ አንድ ሙሉ ሬጅመንት የብልጽግና ኃይል ወደ አፈርነት የተቀየረ ሲሆን 8 ወታደራዊ ተሽከርካሪዎችን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎች መማረክ መቻላቸውን በትላንትናው ዕለት መዘገባችን አይዘነጋም። ይህንን ታላቅ ወታደራዊ ስኬት መነሻ በማድረግ በመሬት ላይ ያለውን እውነታ ስንመረምር የብርጋዴር ጀነራል አስናቀ አይተነው መደምሰስን፣ ፋኖ መሪዎችን የመምታት ስልትን በተግባር መዋል መጀመሩን ያሳያል። ይሄ ተራ ወታደራዊ ግጭት ሳይሆን የአገዛዙ ታዋቂ የጦር መሪዎች በትክክል በመለየት ማጥቃት የሚያስችል ከፍተኛ የስለላና የኦፕሬሽን ብቃትም ማሳያ ነው። ማዕከላዊ እዝ የአገዛዙ የጦር መዋቅር ዋና ማዕከል እንደመሆኑ መጠን የዚህ እዝ ምክትል አዛዥ በመሬት ላይ በሚደረግ ጥቃት መደምሰሳቸው አገዛዙ የሰራዊቱን የኮሙኒኬሽን የእዝ ሰንሰለት ሙሉ በሙሉ እየተቆጣጠረው እንዳልሆነና መዋቅሩ በቀጥታ በፋኖ መጠለፉንና መፈራረሱንም ያረጋግጣል። ጀነራሉ ከነቀምቴ ወደ ጊዳ አያና እየተንቀሳቀሰ በነበረበት ቅጽበት ጥቃቱ መሰንዘሩ ፋኖ የአገዛዙን ከፍተኛ የጦር መሪዎች እንቅስቃሴም ሰዓት መስመርና የሰው ኃይል መጠን ቀድሞ የማወቅ ፍጹም የሆነ የደህንነት ስትራቴጂ
ስትራቴጂካዊ መረጃ የበላይነት እንዳለውም ይመሰክራል። በተጨማሪም የቢዛሞ እዝ ጥቃቱን የሰነዘረው የአማራ ታሪካዊ ርስት በሆነ ወለጋ ቢዛሞ ላይ መሆኑ ያገዛዙ መከላከያ ስልታዊ መተላለፊያ መስመሮች ላይ በመሆኑ ይህ የፋኖ የማድረግ አቅም ከአንድ የተወሰነ ቀጠና ወጥቶ የአገዛዙን ጦር ያሰበበት ቦታ ሄዶ መምታት ወደሚችልበት ተንቀሳቃሽና አጥቂ ኃይል መሸጋገሩንም ያሳያል። የእዙ አዛዦች በአደባባይና በመደበኛ ጉዞ ላይ ያሉ ሲደመሰሱም በተራ ወታደር ላይ የሚፈጠረው ፍርሃትና የስነ ልቦና ስብራት እጅጉኑ ከፍተኛ በመሆኑ የተነሳ ሰራዊቱ መሳሪያውን ጥሎ እንዲፈረጥጥና እጅ እንዲሰጥ በር ይከፍታል ሲሉም ተንታኞች ይገልጻሉ። አንድ ብርጋዴር ጀነራል በከፍተኛ ጥበቃ በታጠቁ አጃቢዎችና በቅኝት ጦር ታጅቦ ሲንቀሳቀስ ፋኖ ይህንን ሁሉ ጦር ሰብሮ ጀነራሉን አንድ ሙሉ ሬጅመንት መደምሰሱን ያገዛዙን አጃቢ ኃይል የራሱን መሪ እንኳን የመጠበቅ አቅም እንደሌለውም ያሳያል። ይህም የፋኖ ኃይል ካሁን በኋላ የአገዛዙን ጥቃት የሚከላከል ብቻ ሳይሆን ራሱ መስመር መርጦ ኢላማውን ወስኖ የማጥቃት የበላይነት መያዙንም ያበስራል። ብርሃኑ ጁላ የጸረ ሰላም ኃይሎችን አከርካሪ እየሰበርን ነው ባለማግስቱ እንዲህ አይነት ከፍተኛ የእዝ መሪ መውደቁ ያገዛዙን መግለጫዎች ባዶ ፕሮፓጋንዳም ያደርጋቸዋል። ያገዛዙ ጦር በሰላም መንቀሳቀስ አቅቶት በመንገድ ላይ የመደምሰስ አደጋ መጋረጡም የትራንስፖርቱና የሎጂስቲክ መስመሮች ሙሉ በሙሉ በፋኖ ቁጥጥር ስር ክትትል ስር መውደቃቸውንም ያሳያል። በተጨማሪም እንደ ማርቲን ፕላውት ያሉ ታዋቂ ዓለም አቀፍ ጋዜጠኞች ይህንን ሰበር ዜና ማውጣታቸው የፋኖ ትግል የማድረግ አቅም በዓለም አቀፍ የጂኦፖለቲክ ተንታኞችና ዲፕሎማቶች ዘንድ የአገዛዝ መለወጥ ሪጅም ቼንጅ ማምጣትን የሚችል ብቸኛ ኃይል ተደርጎ መወሰድ መጀመሩንም ያሳያል። በአምባገነን ታሪክ ውስጥ ጀነራሎች በመስመር ላይ መውደቅ ሲጀምሩ የስርዓት የፖለቲካና ወታደራዊ ዕድሜው የመጨረሻ ምዕራፍ ላይ መድረሱንም ያመለክታል። ይህ ታላቅ ድል የፋኖን የነጻነት ጉዞ ወደ 4 ኪሎ የሚያፋጥን የህዝባዊ ትግል የመጨረሻ ግብ መቃረቡን የሚያበስር ስልታዊ እርምጃ ነው ሲሉም ወታደራዊ ተንታኞች ገልጸዋል። ከዚህ ጋር በተያያዘ ጥቃቱን የፈጸሙት የወለጋ ፋኖችም በቀጥታ ከግንባር ከመሳይ ጋር ባደረጉት ቆይታም ስለ ኦፕሬሽኑ ይህንን ይላሉ። ቀጠናው የአንሻ ሰይድ እዝ የህዝብ ግንኙነት ክፍል ኃላፊ ዲያቆን ክንዱ አሸናፊን መስመር ላይ አግኝቻለሁ። ጤና ይስጥልኝ ዲያቆን ክንዱ። እግዚአብሔር ይመስገን መሳይ። እንግዲህ ዛሬ የሰማነው ዜና አለ። በዛ በእናንተ በምትንቀሳቀሱበት ቀጠና በአገዛዙ ሰራዊት ላይ እርምጃ ወስዳችሁ አንድ ከፍተኛ ወታደራዊ አዛዥን ጨምሮ ሌሎችንም አመራሮች መደምሰሳችሁን የሚገልጽ መረጃ ነው የሰማነው። እስቲ ምንድነው የሆነው? በአጠቃላይ ውጊያው የት ነው? እንዴት ነበረ? በዝርዝር ብትገልጽልኝ። አመሰግናለሁ መሳይ። ይሄ አውደ ውጊያ የተፈጸመው በትናንትናው ዕለት ማለትም በቀን 16 መነሻውን ጅማ አካባቢ አድርጎ ነቀምትን፣ ምዕራብ ወለጋን፣ ምስራቅ ወለጋን፣ ቄለም ወለጋን እና ሆሮ ጉዱሩ ወለጋን እንዳጠቃላይ እዛ አካባቢ ያለን የአማራ ተወላጅን ሲዘርፍና ሲቀጥፍ የነበረ በሙስና የተዘፈቀ አመራር ነው እዚህ ውስጥ ያለው ጠቅለል ለማድረግ። ስለዚህ የማዕከላዊ እዝ አዛዥ ጀነራል ዘውዱ ጨምሮ ጠቅላላ እዚህ ውስጥ ያሉ አመራሮች በሙስናና በሰው ገንዘብ ነው እየተንቀሳቀሱ ያሉት። ያንን ገንዘብ በመቀበል ንጹሐን ዜጋን በማፈናቀል አንደኛ ደረጃ ላይ የተቀመጡ 101ኛ ኮር በብርጋዴር ጀነራል ደስታ የምትመራው እርሷ እንግዲህ በሶስቱም ቀጠና አካባቢ 3 ክፍለ ጦሮች አሰማርታ ማህበረሰባችን ላይ ከባድ የተባለ ሰቆቃና መከራ የምትፈጽም ናት። ያንን ለማየት እዛ አካባቢ የሚፈጸመውን ግፍና መከራ በዋናነት እያዘዘና እየተንቀሳቀሰ በየክፍለ ጦሮች በኮሮች ይሄ ሰውዬ ነው ጠቅለል ለማድረግ ስራውን የሚሰራው ማለት ነው። እና የማዕከላዊ እዝ ምክትል አዛዥ ነው ብርጋዴር ጀነራል አስራቀው አይተነው ይባላል። እሱን ጨምሮ በርካታ የአገዛዙ ሰራዊት ናቸው የተደመሰሱት። መነሻውን ቅድም እንዳልኩ ጅማ አካባቢ ነው። ነቀምትን ተራምዶ ጊዳ አያና የሚባል ወረዳ ላይ ከዛም አልፎ ችረሞ የምትባል ወረዳ ገብቶ አሮ አዲስ ዓለም አካባቢ ሰሞኑን በተደጋጋሚ ይበልጣል መኮንን አዲስ ዓለም ክፍለ ጦር አውደ ውጊያ ሲያደርግ እዛ አካባቢ ያለን ማህበረሰብና እዛ አካባቢ ያለን ቤት ንብረት አዛውንት የ82 ዓመት አዛውንትና የ92 ዓመት አዛውንት የገደለ የንጹሃንን ቤት ከ30 በላይ ያስቃጠለ እንደገና ደግሞ እዛ አካባቢ ያለውን ማህበረሰብ የዘረፈ ሀብት ንብረት
ያወደመ ሰው ነው። ያንን ግፍ ፈጽሞ ከጅዳ ወደ ነቀምት ጉዞ እያደረገ ባለበት ላይ ነው በደፈጣ አፋብን ሚዛሞ ቀጠና አይሻ ሰይድ አበጀ ጥበቡ ነበልባል ክፍለ ጦር ደፈጣ በመያዝ እቾ የሚባል ተራራ ላይ ጨምሮ በርካታ አንድ ኮሎኔል አለ ኮሎኔል ናትናኤል የሚባል ያንን ጨምሮ ሌሎች የሲቪል አመራሮችን የወረዳና የዞን የተጨመሩበት እዛ ላይ በደፈጣ ነው የተያዙት። በደፈጣ ነው እንግዲህ ጥቃት ተፈጽሞ ከወዲያኛው ይሸኝ የቻለው። እሱ ጋር ያለ አካል የጠላት ኃይል ሙሉ በሙሉ የተደመሰሰበት፣ አንድ መኪና ላይ ያለው ሙሉ በሙሉ የተደመሰሰበት፣ አንዷ መኪና ላይ ደግሞ ጥይት ጭኖ ሲሄድ ነበረ ጥይቱ ሙሉ በሙሉ እስካስቃጥለው የተማረከበት፣ በርካታ ጥርጥር መሳሪያዎች የተማረኩበት፣ ድብሬንን ጨምሮ የተማረከበት ሁኔታ ነው ያለው። ሌላው በእጅ የተያዙ ምርኮኞችም አሉ። እሱም ደግሞ ነገ በቪዲዮ የምናወጣው ይሆናል። የኮኔክሽን ማጠር እና የተለያዩ ነገሮች ናቸው እንትን ያደረጉን። እነሱን ምርኮኞችን አውጥተን በይፋ ለህዝባችን ደስታ የምናበስርበት ነው የሚሆነው። ምክንያቱም እዚህ ውስጥ ያለ ማህበረሰብ ጠቅላላ እየተዘረፈና እየተከተፈ ያለው በእነዚህ ጄኔራሎች ስለሆነ ይህ ብርጋዴር ጄኔራል አስናቀው የሚባል ጠላት መንደር አራት የሚባል ቦታ ላይ፣ አንድ ወደ የሚባል ቦታ ላይ፣ ጉትን የሚባል ቦታ ላይ፣ ሉገና የሚባል ቦታ ላይ፣ የተለያዩ ቦታዎች ሀሮ አዲስ አበባ የምትባል ቦታ ላይ፣ የአርቱ ጃርዴጋ የሚባል አካባቢ፣ በተመሳሳይ አሞሮ ላይ ማህበረሰቡን እየሰበሰበ ምንድነው የሚለው የፍርሃት መንፈስ አለበት። ከበፊት እኛ ላይ መጥቶ ፋኖ አንድ ጥይት ከተኮሰ እናንተ ሙሉ ነው የምናቃጥላችሁ እያለ ሲፎክር የነበረ ያ ሰው ግን ዛሬ በዚህ ልክ በነበልባሎቹ ነበረከት አይናየ በመሩት ኃይል ሙሉ በሙሉ ተደምስሶ በእኛ እጅ የገባበትና ለጥላት መርዶ ለወገን ደስታ ያበሰርንበት ወቅት ነው። መሳይ እንግዲህ ይሄ ብርጋዴር ጄኔራል አስናቀ አይተነው የተባሉ የማዕከላዊ እዝ የህዳሴ ኮር ዋና አዛዥና ምክትል አዛዥነት ማዕረግ ያላቸው ናቸው። ዛሬ በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን በከፍተኛ ወታደራዊ ጥበቃ ሙሉ የጦር ልብስ በለበሱ ከፍተኛ መኮንኖችም እንደዚሁ አጃቢነት የቀብር ስነ ስርዓት መካሄዱን ነው መሰረት ሚዲያ የዘገበው። እንግዲህ የደፈጣ ጥቃቱን ያደረጋችሁት ምርኮ ይዛችኋል። ወደ 8 የሚጠጉ ወታደራዊ ተሽከርካሪዎችንም በእጃችሁ አስገብታችኋልና ምናልባት አስክሬኑን በአገዛዙ እጅ ላይ ወደቀበትና አሁን የቀብር ስነ ስርዓት የተፈጸመው እነሱ እጅ ገብቶ ነው? በምን ምክንያት ነው ሌሎቹን ስትቆጣጠሩ ጀነራሉን ጨምሮ ዋና ወታደራዊ አዛዦች አስክሬን በአገዛዙ እጅ ገብቶ ነው እንግዲህ የቀብር ስነ ስርዓቱ የተፈጸመው? ያ የሆነበት እንደሚታወቀው ፋኖ አሁን እየተዋጋ ያለ የጎረላ ውጊያ ነው፣ የደፈጣ ውጊያ ነው። የእነሱን ርዕሳ እኛ ለቅመን የምንወስድበት ምንም አይነት ማህበረሰብ የሌለበት ኃይለኛ አሰራራማ ቦታ ላይ ጫካ ቦታ ላይ ነው ይሄ ጥቃት የተፈጸመው። ስለዚህ እኛ ማጥቃት ያለብንና መስራት ያለብንን ስራ ብቻ ነው እየሰራ ነው። የሚገርመው ነገር ብርጋዴር ጄኔራል መሆኑን ያወቅነው መታወቂያውን አውጥተን እታች አመተን ካየነው በኋላ ነው እንትኑን ያወቅነው ማለት ነው። ቅድም እንዳልከው 8 መኪና አይደለም 12 መኪናዎች በቁጥጥራችን ስር ነበሩ። ያው እንደሚታወቀው እዚህ አካባቢ በርካታ ወረዳዎች ላይ እንቅስቃሴ መንቀሳቀስ አይቻልም። ምክንያቱም ወደ ውስጥ ወደዛ እንንቀሳቀስበት ቦታ በጣም አስቸጋሪ ነው እና ስለዚህ እኛ መኪናዎችም አብዛኛዎች የሲቪል ናቸው። ከማህበረሰቡ ላይ በግዳጅ ተይዘው የመጡ መኪናዎች ናቸው። ሲቪሎችን አልነካንም። ባለመኪናዎችን ማቃጠልና መምታት ያለብን መኪናው ብቻ ላይ ያቃጠል ነው የመታ ነው ማለት ነው። ከዛን ውጭ ያለውን ግን የሲቪል መኪና ነው። በሲቪልነቱ ቀጥታ ተራምዶ እንዲሄድ ነው የፈቀድንለት። ማውረድ ያለብንን ሁሉንም አውርደናል። እነዛ በሲቪል የመጡ መኪናዎች ሄደዋል። ያ ሬሳ የሱ ብቻ አይደለም። ቢያንስ አንድ ሬጂመንት ሙሉ ናት በመኪናዋ ላይ የመጣችው። ያቺ ሬጂመንት ሙሉ በሙሉ ቀርታለች ብያለሁ። የቀሩት 3 ልጆች በፍጥነት በመስጠታቸው እነሱ ብቻ ናቸው የተረፉት። ከዛን ውጭ ግን እንዳጠቃላይ የእነሱን ሬሳኛ ይሄን የከሌረሳ ይሄን የከሌረሳ ብለን ጥቃት ከፈጸምን በኋላ ቦታውን በነገርኩህ ልክ ነው፣ ጫካ ነው። እዛ ጫካ ላይ ገብተን ለመኖርም አያስመኝም። ምክንያቱም የተሻለ ቦታ አይደለም። መደፈታዎች ለተለያዩ ነገሮች ብቻ ነው የሚሆነ። ይሄ ሰውዬ ማህበረሰቡን ጋፎ ሲመጣ እዛ ጫካ ላይ ነው የተገናኘ ነው። ተንጠራርቶብንም የሚገርመው ነገር በአንድ ሻረቃ ነው የመጣው። ስለዚህ ወለጋ ላይ ተደጋጋሚ ኃይለኛ ውጊያዎች እናደርጋለን። ለሚዲያ ፍጆታ ብዙ ማናቀርብ እስካሁን ከምንሰራቸው አኳያዎች ማለት ነው። አሁን ግን በርካታ ወጣቶችን እያሰለጠንን ያለ ነው። ማህበረሰባችንን ደግሞ እያነቃን ከፈጣሪ በታች ክንዱን አበርትቶ ካልተዋጋ የሚመረው እንደሌለ እያስረዳን ይህንን ሰውዬ በዛ ልክ ነው እንግዲህ እንዳጠቃላይ እዛ ውስጥ ያሉ ኮሎኔል ናትናኤል የሚባልም አለ። የእዙ ምክትል አዛዥ ነው። የህዳሴ ኮር ዋና አዛዡ ብርጋዴር ጄኔራል ደስታ ይባላል። ምክትሉ ኮሎኔል አባይነን የሚባለው የ33ኛ ክፍለ ጦር የነበረ ዛሬ መሐመድ የሚባል የሚመራ ማለት ነው። ስለዚህ ይሄኛው ሰውዬ ግን መጀመሪያ የእዙ ደህንነት እና መረጃ ክፍል ነበረ። ከዚያ በዘንድሮ አመት ባለፈው ላይ ብርጋዴር ጄኔራልነት ማዕረግ ሲወስድ የእዙ ምክትል ነው እንዳጠቃላይ እየተንቀሳቀሰ ያለው። ስለዚህ በዛ ልክ ነው። ያንን እኛ መስራት ያለብንን ስራ ብቻ ነው ሰርተን የወጣ ነው መሰለኝ።
አድማጭ ተመልካቾች ለሰዓቱ የነበሩን መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስከማገኛችሁ ድረስ ቸር ያሰማን።